አዱ እየቀና ባልሆነ ምን አለ ትንሽም ቢሆን በእኔ ቢቀና። አዎ ነገሬ ካላውቅም ግን በጣም የቅርብ ጓደኛዬ ነው። ተለያይተን እንኳን አናውቅም። ጥሩ እንደዛ ከሆነ ጆይ ስለመጣ አመሰግናለሁ። ምንም አይደል። ወተን ብናወራ ግን ደስ ይለኛል እየሸኝሽ። ወይኔ ጉዴ። እሺ በቃ ልብስ ደርቤ ልምጣ። አንተን ስልክ ስደውልላት ያነሳው? አንተ ማትረባ እንደዛ በለዚህም ታደርጋለህ? ቆይ ከሄድሽ ምን ፈልገህ ነው እዚህ የመጣው? ተነስቷ። እኔ ምን እፈልጋታለሁ? ራሷ ናት። ቤሉ ቆይ እንዴት መጣ? እያየሁሽ ነው የደወልኩት። ምን እየተፈጠረ እንደሆነ ትነግሪኝ ትችያለሽ? ለምንድን ነው ስራ ቦታ ነኝ ያልሽው? ያው እዛ ነበርኩ ለዛ ነው። በዛ ላይ ደግሞ ሰው ጋር እንደነበርኩ መናገሩ ምንም ትርጉም የለውም ብዬ ነው። እና ምን እያደረግሽ ነው? ያው እንደምታየው እንግዳ ጋር ነበርኩ። ስለ ስራ እያወራን ነበር። አጎቴ ያለው ልክ ነው ማለት ነው? አረ ስለ ስራ መሪያ ለመሲ ብላ የሰጠኝን መድኃኒት ከምግብ ጋር አድርጌ የሰጥቻት ነበር፣ ግን ምንም ሊሰራ አልቻለም። እንዴት አይሰራም? እኔ ትክክለኛው መድኃኒት ነው የሰጠሁሽ። ወይ አንቺ አጠቃቀሙን ተሳስተሽ ይሆናል። አጠቃቀሙ ስትል በውሃ ወይም በምግብ በቃ ሌላ ምንም የተሳሰበ ነገር የለውም። ቀለል አድርጊው። እሺ እንግዲህ ለተወሰነ ቀን ደጋግሜ እሞክረዋለሁ። ወይኔ አምላኬ፣ ዛሬም እዚህ ቤት መጣ። ፈጣሪ ለምን ትፈትነኛለህ? ቆይ ለምን? መሲ ተደብቀሽ ምን ያልሽ? ተደብቀሽ ማለት አንቺ? ቆይ ተደብቀሽ የምናወራውን ነገር እየሰማሽ ነበር? አይ አሁን ነው የመጣችው። እያየኋት ነበር። ወይ መስዬ ቆሜ ሲያሽጉ የተራምድሽ እንደሆነ አልገባኝም ነበር። ታዲ ምንድን ነው ያልሽው? ቆመ። ቴዲና መሲ በድጋሚ ተገናኙ። ቴዲ ለወይዘሮ ሄለን መሲን እንድትመርዛት የሰጣት መድኃኒት እሱ ነው። ምናልባትም መድኃኒቱም ላይ ሰራ ይችላል ብለን እንግዲህ እናስብ። ምክንያቱም ደግሞ ቴዲ በድጋሚ ከሄለን ጋር እየሰራ ከሆነ ለመሲ በጣም አደገኛ ነው። መሲን እንደሚወዳትና ሊረዳት እንደሚፈልግ ደጋግሞ እየነገራት ነው። ጭራሽ ቢሮ ውስጥ ከወይዘሮ ሄለን ጋር እንድትሰራ እያደረጋት ነው። እሷ ደግሞ ምን አይነት ወጥመድ አዘጋጅታችሁልኝ ይሆን እዛ እንድሰራ የፈለጋችሁት ስትለው እኔ ልረዳሽ እየሞከርኩኝ ነው። ወይዘሮ ሄለን የምታደርገውን ነገር ሁሉ ካጠገቧ ሆነሽ ስታይ እሷን ለመቆጣጠር ይረዳሻን ብዬ ነው እያላት ነው። በሌላ በኩል ደግሞ መሲን እንድትመርዛት መድኃኒት ለወይዘሮ ሄለን እሱ ነው የሰጣት። ይሄ ነገር እንዴት ነው? ሰላም እንዴት ናችሁ? ውዴ ቻናሌ ቤተሰቦች እንኳን ወደ ሰብሌቱ በሰላም መጣችሁ። እንግዳ ድራማ ክፍል 31 ላይ በክፍል 30 ቴዲና ወይዘሮ ሄለን ውጭ ላይ ቁጭ ብለው ቤሉል እንግዲህ ስልክ ደውሎ የት እንደሆነች ቢጠይቃትም እሷ ግን ቢሮ እንደሆነች ነግራው ቢሮም መጥቻ አላገኘውሽም አላት። እሷም ከአባት ቢሮ ነኝ አለችው በድጋሚ። ይሄ ውሸት ያናደደው ቤሉል ወዳለችበት ቀጥ ብሎ ሂዶ ነበረ። ነገር ግን ሁለቱም በድንጋጤ ያዩት ያው ከሰው ጋር ነኝ ማለቱ አስፈላጊ አይደለም ብዬ ነው ልጄ እንጂ ለስራ እያወራሁ ነው፣ የአባት ጓደኛ ነው እያለችው ነበር። ቤሉል ግን በውስጡ አጎቴ ያለው ነገር ትክክል ነው ማለት ነው ብሎ ችግር የለውም ቤት እንገናኝ ብሎ ትቷት ይሄዳል። ከዛ ግን ወይዘሮ ሄለን አንድ ነገር ማድረግ ነበረባት። ወደ ቤት ቴዲን ይዛ መምጣት። ቴዲ ደግሞ ወደ ቤት መሄድ አለብን፣ ከዚህ በኋላ ውጭ መገናኘት የለብንም እያለ ነው። ዋናው ሀሳቡ እሱ መሲን ለማግኘት ነው ቤት የሚሄደው፣ እሱ እንዳለው ከሆነ ማለት ነው። በእርግጥ ቴዲን ማመን ቀብሮ ነው እንግዲህ ምንድነው የሚባለው? ምክንያቱም ደግሞ ከድርጊቱ ነው እንደዛ ለማለት የፈለኩትኝ። ከሄለን ጋር ተጠግቶ ጥሩ ሰው ይወጣዋን ብዬ አላስብም። በእርግጥ መሲና ቴዲ አብረው ቢሆኑ እኛ በጣም ነው ደስ የሚለን። ቴዲ እንደሚወዳት እንግዲህ እያስመሰለ ነው። ነገር ግን አንዳንድ ነገሮችን ስናይ ደግሞ እውነት ይወዳታል። ምናልባት ሊጠቀምባት ፈልጎ እንዳይሆን ብዬ አስባለሁ። ለወይዘሮ ሄለን ምን ብሎ እንግዲህ መሲ ቢሮ እንድትሰራ እንዳሳመናት ባይታወቅም መሲ ከወይዘሮ ሄለን ጋራ ከቤት ይልቅ ቢሮ እንድትሰራ አድርጓታል።
መሲ እዛ መስራቷ ለወይዘሮ ሄለን ምንም ጥቅም የለውም። ለመሲ ግን ጥቅም አለው። ወይዘሮ ሄለን ምን እንደምትሰራና ከማን ጋር እንደምውል ምን እንደምታደርግ ለመቆጣጠር ይረዳታል። ነገር ግን ደግሞ ቴዲ አንዳንድ ጥፋቶችን እያየንበት ነው። ለወይዘሮ ሄለን መሲን እንድታወራ የሚያደርግ መርዝ የሰጣት እሱ ነው። ምናልባት የማይሰራ መርዝ ሰጥቷት ይሆን እንድታምነው ብሎ። በእርግጥ እሱም ወይዘሮ ሄለንን ማሳመን አለበት። እናም እንግዲህ በዚህ አጋጣሚ መሲና ቴዲ አይን ላይን ተገናኝተዋል። ቴዲ መሲ እንደናፈቀችውና ስላያት ደስ እንዳለው ቢነግራትም እሷ ግን በጣም እንደምትጠለውና ስታይ ሞኝ ነው እንደሚመስልህ ደግሞ ምን አይነት ወጥመድ ውስጥ ልታስገቡኝ ይሆን እያለች እንግዲህ ቴዲን ስትናገረው እያየን ነው። ቴዲን ግን መሲ በሙሉ እምነቷ በፍጹም ማመን የለባት። በፍጹም ማለት ነው። ከሚያደርጋቸው ነገሮች አንግል ምናልባት አውቆ ነው ብዬ አስባለሁ። ምክንያቱም ኑናያትን እንደተመረዘች ያደረገው እሱ ነው። አሁንም ድረስ ኑናያት እየተሰቃየች ነው። መሲም ቢነግራት ይሄን ነገር በሚስጥር ይነግራት ነበረ። ሌላ በኩል ደግሞ ለቤሉል ፍቅረኛ የሚያመጣው ልጅቷን እሱ ነው። ታዲያም ሁሉ እያደረገ እንዴት ነው ከሄለን ጋር እየሰራ አይደለም ማለት የሚቻለው? ብቻ ግራ ያጋባል። በእርግጥ መሲ አሁን ላይ ከቴዲ ይልቅ ከናሆም ጋር ልትሰራም ትችላለች። ናሆም ቁጥሩን ሰጥቷት ነበረ። ደውልኝ፣ ከኔ ጋራ መነጋገር እንችላለን፣ ከኔ ጋር መስራት እንችላለን ብሏት ነበረ። መሲም እንግዲህ ከወይዘሮ ሄለን ጋርና ከቴዲ ጋር ካወራች በኋላ ወደ ሆነ ሰው ስልክ ደውላ ነበረ። እንገናኝ፣ በቃ ተስማምቻለሁ፣ እንድናወራ ፈልጋለሁ ብላለች። ብዙዎቻችሁ የደወለችው ቴዲ ጋር ነው የሄደችው እያላችሁ ነበር። አይመስለኝም። ከቴዲ ጋር ምንም የምታወራው ነገር የለም። ቢሮ እንድትሰራ ተነጋግረዋን ሳሎን ቁጭ ብለው ይመስለኛል። ያፌትን ነው ልታገኘ ሄደችው። ያፌት ወይም ደግሞ ናሆም የሀረጉ ያፌት ማለት ነው። ቁጥሩን ሰጥቷት ነበር። ደውልኝ፣ ከአቶ ጋራ ስታረጊው የነበረውን ነገር ከኔ ጋር ማድረግ እንችላለን። ስለዚህ ከኔ ጋር መቀጠል እንችላለን። ሁሉንም ሚስጥር አውቃለሁ። የላክሽውን ጽሁፎች፣ ሜሴጆች ሁሉ ለሱ አይቻለሁኝ። ስለዚህ ከኔ ጋራ እንቀጥላለን፣ እንሰራለን ብሏታል። በጣም ብዙ ነገር ነግሯታል። ወይዘሮ ሄለንን ኢቭን ዘመዳቸው ከሆነ እንዴት አያሳስራትም? ይህን ሁሉ ሚስጥር አውቆ እያለች ነበር። እሱ ግን እኔ ትንሽ በቀል አይደለም የምፈልገው፣ ሰው ታሰረ ማለት ተቀጣ ማለት አይደለም። ስለዚህ በቁማቸው ነው እኔ አንገብግብ የምገላቸው እያላት ነው። ታዲያ መሲ እንግዲህ የደወለችው ቴዲ ጋር ይመስላችኋል? ቴዲ ጋር ሳይሆን ናሆም ጋር ይመስለኛል። የሚያዋጣት እሱ ነው። በፍጹም ቴዲን ማመን የለባትም። በእርግጥ ቴዲና መሲ በፍቅር ቢጣመሩልን ደስ ነው የሚለን። ነገር ግን ቴዲ የሚታመን ሰው አይደለም። ሄለን የድሮ ሚስቱ መሆኗን መርሳት የለብንም። የልጁ እናትም ናት። ምናልባት መሲ ላይ ቢከረበትባትና መሲን ቢከዳት ሚስጥሯን ሁሉ ከወሰደ በኋላ ብቻ ትንሽ አስፈራሪ ቴዲ ነገር። ከብዙ ነገሮች አንግል አሁንም ለወይዘሮ ሄለን መስራቱን አላቆመም። ኑኑያት እንደዛ እየተሰቃየች አሁንም ድረስ በሽተኛ ነኝ ብላ እያሰበች አለመናገሩ፣ የኑኑያት እገታ ውስጥ እጁ አለበት። የቤሉልን ፍቅረኛ ማምጣትም እጁ አለበት። ይህ ሁሉ ነገር የሚያደርገው እሱ ነው። ታዲያ ሌላው ቀርቶ ለመሲ ምናልባት እሱን መድኃኒት ከወሰደች በኋላ ስለ ቶማስ ብጠይቃት ትመልስልኛለች የሚል መርዝ ነው እንግዲህ ልታበላት የነበረው። በጓደኛው በታዱ ምክንያት ቢከሽፍም ማለት ነው። ታዲያ ይህን ሁሉ እያደረገ እንዴት ነው መሲ እንድታምነው የሚጠብቀው? ብቻ እያስመሰለ ይመስለኛል። ይሄ አዲሱ ድራማው ከሆነ ግን በጣም ነው የሚያስጠላው። እውነት መሲን እያታለላት ከሆነ ቴዲ በጣም ነው የሚያስጠላው። በሌላ በኩል ደግሞ ኑኑ እንግዲህ ኤልሹና የቤሉል ፍቅረኛ ነኝ ባይዋ እየሄዱ እያስቸግሯት ስለሆነ አሁን ላይ ከቤሉል ጋር ያላትን ግንኙነት አቋርጣለች። ጭራሽ ቤሉልን እኔ ፍቅረኛ አለኝ፣ ፍቅረኛዬ ደግሞ አዶኒ ነው፣ ስለዚህ ከኔ ራቅ ብላ በጣም በሚያሳዝን ሁኔታ ልቡን ሰብረዋለች። ቤሉል ደግሞ በአንዴ ነው ስብር ያለው። በጣምም አዝኗል። ምክንያቱም ኑኑን በጣም ይወዳታል። እንድትወደው ራሱ ከሷ ምንም ነገር አይጠብቅም። ነገር ግን እሷ ነገሩን ሁሉ አበላሽተዋለች። ደስታዋን በራሷ ጊዜ አታለች። ከዚህ በኋላ መቼም ደስተኛ አትሆንም። መጋፈጥ ነበረባት። እሷ ግን ሽሽትን መርጣለች። እንግዲህ
ቤሉል ደግሞ የእሷንና የአዶኒን ግንኙነት እያጣራ ይገኛል። እና ቤተሰቦቼ በክፍል 31 እስከምንገናኝ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ። ባይ ባይ።